ተነጋግራችሁ አሻም ወደ ምዕራብ፣ ኤንቢሲ ወደ ምስራቅ፣ ኢሳት ወደ ደቡብ፣ አንድ ደግሞ ወደ ሰሜን ኢትዮጵያ ስንዴ ታመርታለች፣ ስንዴ አታመርትም የሚል ክርክር አለ። እኛ አመርተናል እንላለን፣ ሰዎች ደግሞ አላመረተችም ይላሉ። እናንተም ትሰማላችሁ፣ እንትና አንድ ብሎ ዘግቧል ብላችሁ ትናገራላችሁ። ግን በጣም ቀላል ነገር ነው። 10 ሚዲያዎች ተነጋግራችሁ አሻም ወደ ምዕራብ፣ ኤንቢሲ ወደ ምስራቅ፣ ኢሳት ወደ ደቡብ፣ አንድ ደግሞ ወደ ሰሜን 10 ሰው ልካችሁ ስንዴ አርሶ አደሩ ባለፈው ዓመት ስንት አረስክ፣ አሁን ስንት አረስክ፣ ባለፈው ስንት አገኘ፣ አሁን ስንት አገኘ፣ ባለፈው በዓመት ስንት ታመርታለህ፣ አሁንሳ ብሎ ስትሰባሰቡ ያሰራችሁ በቂ ዳታ ፐርፌክት አይደለም፣ ማሳያ ዳታ ሊሆን ይችላል። የተዘገበውን ከምናራግብ አንዳንድ ሰው ልከን በመጠየቅ ማወቅ እንችላለን። በቲዮሪ በመጽሐፍት ሚዲያ ውግንናው ለእውነት ነው። እውነት እንዲወጣ እውነት እንዳይደበቅ ይሰራል ነው። እነሱ ጋር ስናየው ግን እውነት ሁለት መልክ አለው። ፍጹማዊ እውነት እና አንጻራዊ እውነት አለ። ለምን አንጻራዊ ሆነ? ናሽናል ኢንትረስት ስላለ። ናሽናል ኢንትረስት ስላለ እሱን እንዴት አድርገን ነው በድህረ እውነት ዘመን በዲጂታል ዘመን እኛ ልናመጣ የምንችለው? ዲጂታል ድህረ እውነትን ሞር ያስፋፋና የገለጠ ችግር እንደተባለው ስልክ ያለው ሰው ሁሉ ጋዜጠኛ ነው፣ ያሻውን ይናገራል፣ የተናገረው ደግሞ አየር ላይ ይውላል። እንዴት አድርገን ነው አስታርቀን የኛን ብሔራዊ ጥቅም አረጋግጠን ሰውን የምናነቃው? ሰው በተፈጥሮ መልካሙን ነገር ማየት አይችልም። በተፈጥሮ በግልም ይሁን በቡድን የከፋውን ነገር ብቻ ነው መዞ የሚያየው። ያልተመቸውን ነገር ነው የሚያየው። በንግግር ውስጥም አግሬሲቭ የሆነውና ጥላቻ የተሞላበት ቶሎ ይደመጣል።